በእልልታ በጭብጨባ እግዚአብሔርን ያመሰገንን በደንብ አድርገን እንቀመጣለን። ጌታ የተባረከ ይሁን። አሜን። ኢየሱስ ያድናል። እንግዲህ እግዚአብሔር በዚህ ወር የርሱ ይቅደም በሚል እግዚአብሔርን የማስቀደምን ጉዳይ ብዙ ተናግሮናል። ዛሬ የበኩራት ስጦታ ቀን ነው። ስለ በኩራት ስጦታ ምንነት በተለያየ አቅጣጫ ከእግዚአብሔር ቃል እውነት በሁሉም አግባብ እንደ ቃሉ ፈትሸን ብዙ መልካም ነገሮችን ተምረናል። በቤት ለቤት ጥናቶቻችንም በደንብ ታትሞ በተዘጋጀ ማኑዋል በኩል ስለዚህ የእግዚአብሔር ቃል ምስጢር ብዙ ነገሮች ተነጋግረናል። እግዚአብሔር ይመስገን። ዛሬ በማጠቃለያ በመጨረሻም ላይ ለምናደርገው ጸሎት መጽሐፍ ቅዱሳዊ መሰረት እንዲሰጠን የዛሬ የማካፍላችሁ የእግዚአብሔር ሐሳብ የበኩራት በረከት መንገድና ይዘት የሚል ነው። የበኩራት በረከት በኩራትን ለእግዚአብሔር መስጠት ባጭር ቃል በኩራት ማለት የመጀመሪያውን በመጀመሪያ ለእግዚአብሔር መስጠት ማለት ነው። የመጀመሪያው የበኩራት ስጦታ ፈንድሬዚንግ አይደለም። የበኩራት ስጦታ መባ ስብሰባ አይደለም። የበኩራት ስጦታ የመጀመሪያውን ነገር ወይም የመጀመሪያውን በመጀመሪያ ለእግዚአብሔር የመስጠት መጽሐፍ ቅዱሳዊ መርህ ነው። እግዚአብሔር ይመስገን። በዚህ ሐሳብ ላይ ብዙ የእግዚአብሔርን ቃል ስለተነጋገርን በቴሌግራም ቻናላችን ላይ ትምህርቶቹም ተለጥፈው ስላሉ ያለፉትን 2 ዓመታት በዚህ ጉዳይ እንደ እግዚአብሔር ቃል ያየናቸው ነገሮች በዝርዝር ማየት ትችላላችሁ። ነገር ግን የበኩራት ስጦታ ስንል ዝም ብሎ በአመት የመጀመሪያው ወር ላይ ከአመት ገበያችን ይሄንን ያህል ለእግዚአብሔር እንሰጣለን የሚለውን የገበያችንን ስጦታ ማለት ብቻ እንዳልሆነ በዝርዝር ተነጋግረናል። የበኩራት ስጦታ የምንለው ነገር በጊዜያችን በጉልበታችን እግዚአብሔርን በማገልገል በሰጠን ጸጋ በሰጠን ታለንቶች በተለያዩ ነገሮቻችን እግዚአብሔርን ማገልገል እንደዚሁም ደግሞ ከሪሶርሳችን ለእግዚአብሔር የመጀመሪያውን በመጀመሪያ ለእግዚአብሔር መስጠት ነው። ከቁስ ጋር ብቻ የተወሰነ አይደለም። It is making God the first thing in our lives. በህይወታችን እግዚአብሔርን የመጀመሪያ ማድረግ ነው። የመጀመሪያውን በመስጠት እግዚአብሔር ይመስገን። ሉቃስ ወንጌል ምዕራፍ 24 ቁጥር 1 ላይ አይታችሁ እንደሆነ እነዚያ ሴቶች ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል። እነዚህ ሰዎች አይታችሁ እንደሆነ ከጊዜያቸው ከሳምንታቸው መጀመሪያ ከቀናቸው ማለዳውን እንደገና ከአቅርቦታቸው ሽቶውን ይዘው የጌታ ኢየሱስ ክርስቶስን በድል ለመቀባት የተንቀሳቀሱበት ስርዓት ማለት ነው። ይሄ ያላካተተው ነገር የለም። ከጊዜያቸው ከሪሶርሳቸው ከጉልበታቸው እንዲያውም ያስቡ ነበር። ሚንከባለልም ድንጋይ አለ። ስለሱም ያንን ድንጋይ አንከባለው የጌታን በድል ለመቀባት የሚያስቡበት ሁኔታ ሁሉ ነበርና ሁለንተናቸው ነው ለጌታ ለመስጠት የተንቀሳቀሱት። እግዚአብሔር ይመስገን። ስለዚህ ከጥቂት ቁሳዊ ስጦታ ጋር ብቻ እንዳታያይዙት። አይ በኩራት ስጦታዬን በአመት አንዴ ሰጥቻለሁና በዚህ ክሬዲት ዘመኔን ሁሉ እኖራለሁ ምንለው አይደለም። ህይወታችን መሰጠት አለበት። ጊዜያችን መሰጠት አለበት። ጸጋችን መሰጠት አለበት። እግዚአብሔርን መጀመሪያ የማድረጋችን ማሳያ የሆኑትን ነገሮች ሁሉ ለእግዚአብሔር በመጀመሪያ መስጠት አለብን። እግዚአብሔር ይመስገን። ይሄ የበኩራት ስጦታ መጽሐፍ ቅዱስ አንዳንድ ጊዜ እንደ በህግ መንፈስ ለሚረዱ ሰዎች ብዙ ማስረዳት ሊከብድ ይችላል። ግን ታውቃላችሁ በህይወት ዙሪያ 4 መሰረታዊ ህጎች እንዳሉ 4 ህጎች አሉ። ወይም በሰው ህይወት በሰው ታሪክ ውስጥም በሰው ህይወት ውስጥም አንደኛው ህገ ህሊና የሚባለው ነው። ህግም ሳይመጣ ምንም ነገር ሳይመጣ ህገ ህሊና ላይ ራሱ መጽሐፍ ቅዱስ እንደሚያሳየን አቤል እግዚአብሔር ሲፈጥራቸው እና ትእዛዝ ሲሰጣቸው ያላቸው ነገር ምንድነው? ብዙ ተባዙ ምድሩን ሙሏት ምናምን አላቸው። ከዛ የሰጣቸው ትእዛዝ ከዚህ ዛፍ ብሉ ከዚህ ዛፍ አትብሉ ገነትን አልሙ ምናምን ያላቸው ሌላ ያለው ነገር የለም። ኢን ሴንስ በቀጥታ በኩራት አምጡልኝ አስራት አምጡልኝ ያለው ነገር የለም እግዚአብሔር። ነገር ግን በህገ ህሊና ዘፍጥረት 4 ላይ አቤልም ቃየል ኳሊቲው ተበላሸ እንጂ የእግዚአብሔርን ስታንዳርድ አልተከተለም እንጂ ሁለቱም ተነስተው ለእግዚአብሔር ሰውተዋል። ግን በዚህ ጊዜ በዚያ ሁኔታ ሰውልኝ የሚል ነገር እግዚአብሔር በዘፍጥረት የመጀመሪያ ምዕራፎች ላይ የተናገረው ነገር የለም።
የመጀመሪያውን በመጀመሪያ ለእግዚአብሔር መስጠት በህሊናችን ውቅር ውስጥ ራሱ የተቀመጠ የህግ ህሊና አካልም ነው። ሄዳችሁም ደግሞ ህገ ኦሪትን ብትመለከቱ ሁለተኛው ህግ በሙሴ መጽሐፍት ላይ በቀጥታ ለእስራኤል ህዝቦች ወደ አይሁድነትም ለሚገቡ ሁሉ በዚህ ሥርዓት እንዲተዳደሩ እግዚአብሔር በአመቱ የበኩራትን ስጦታ አስራቱን መባውን እንዲሰጡት እንደተናገረ ያሳያል እግዚአብሔር ቃል። ደግሞ በምሳሌ መጽሐፍ ምዕራፍ 3 ቁጥር 9 እና 10 ስትመለከቱ ምሳሌ የጥበብ መጽሐፍ ነው። የጥበብ መጽሐፍ ምሳሌዎች ላይ ያሉ እውነቶች የሚያሳዩን የህገ ተፈጥሮን ነው። የተፈጥሮ ህግን ምሳሌ ላይ ያሉት መጽሐፎች ጽሁፎች ጠለቅ ብላችሁ ብታነቧቸው ለእግዚአብሔር ክብር የሚሆኑ ለሰዎች መታነጽ የሚሆኑ ለምሳሌ ስለ ትጋት ይናገራል፣ ስለ ስንፍና ይናገራል፣ ስለ አለመስከር ይናገራል። እነዚህ በጣም ተግባራዊ የሆኑ ህገ ተፈጥሮችን የሰው ልጅ እግዚአብሔር በሰራለት ቅኝት የሚኖርባቸውን ህገ ተፈጥሮች የሚያሳዩ ናቸው። እዛ ላይ ለአምላክ በበኩራት አክብር ይልና ጎተራህን ይሞላል እንደዚህ ያደርግልሃል ይላል። ህገ ህሊናም ህገ ኦሪትም ህገ ተፈጥሮም ያሳየናል። የመጨረሻው እኛ ሁላችን ደግሞ ይሄን ሁሉ አቅፎ የምንተዳደርበት ህግ ደግሞ ህገ ፍቅር የሚባለው የክርስቶስ ህግ በፍቅር በክርስቶስ ኢየሱስ ፍቅር ወደ እግዚአብሔር መንግስት ገብተን እግዚአብሔርንና ባልንጀሮቻችንን በመውደድ ለእግዚአብሔር የምንዘረጋውን ነገር የሚያሳይ ነው። እግዚአብሔር ይመስገን። ስለዚህ በአራቱም ህጎች ውስጥ የመጀመሪያውን በመጀመሪያ ለእግዚአብሔር መስጠት የመጀመሪያውን በመጀመሪያ ለእግዚአብሔር መስጠት በኩራቱን ለእግዚአብሔር መስጠት እነዚህ ሁሉ ህጎች የሚደግፉት ናቸው። እና በዚህና በዚያ ነገሮችን ካላየን የእውነት በእግዚአብሔር ቃል እውነት ራሳችንን ካስቀመጥን በእግዚአብሔር ፊት የእግዚአብሔርን ነገር ወይም የመጀመሪያውን ነገር በመጀመሪያ ለእግዚአብሔር መስጠት ከጊዜያችን ከጉልበታችን ከሪሶርሶቻችን ከሁለንተናችን በመጀመሪያ የመጀመሪያውን ለእግዚአብሔር መስጠት በረከት ያለበት አቅም ያለበት ነገር ነው። እግዚአብሔር ይመስገን። አሜን። ስለዚህ አንዳንድ ጊዜ ሰዎች ይላሉ የብሉይ ኪዳን ህግ ነው። አንዳንድ ችግሮች አሉ በመጽሐፍ ቅዱስ አረዳድ ላይ። የብሉይ ኪዳን መጽሐፍና ብሉይ ኪዳን ልዩነት አላቸው። ብሉይ ኪዳን ወይም ያለፈው ኪዳን እግዚአብሔር ከሙሴ ጋር የገባው በእነዚያ ህጎች ለእስራኤል ልጆች ወደ እግዚአብሔር መቅረብ የተሰጠበት የህግ ሥርዓት ነው። ኪዳን በአዲስ ኪዳን የተሻረው ማለት ነው። የብሉይ ኪዳን መጽሐፍት ግን የእግዚአብሔር ዘላለማዊ ጥበብ ያለባቸው ናቸው። just because you find something in the Old Testament books በብሉይ ኪዳን መጽሐፍት ላይ አንድን ነገር አገኛችሁ ማለት የብሉይ ኪዳን አካል ነው ማለት አይደለም። እንደሱ ከሆነ ኢሳይያስ 53ን ቀደን ማውጣት አለበት። ሌሎች ስለ መሲሁ የሚጠቁሙ በህግም በትንቢትም በታሪክም በነገስታትም በቅኔም በጥበብ መጽሐፍትም ያሉትን ነገሮች ልንረዳቸው አንችልም። የብሉይ መጽሐፍት እነዚህ መጽሐፍት ኢየሱስም ያስተማረባቸው ሐዋርያቱም ያስተማሩባቸው የእግዚአብሔር እውነት መነሻ የሆኑ የእግዚአብሔር ቃል እውነቶች ናቸው። ስለዚህ አንድ ነገር ብሉይ ኪዳን መጽሐፍት ላይ መገኘትና ለመገኘቱ የዚያ ኪዳን አካል ነው አይደለም አያስብለው። አሜን። ኪዳኑ አሁን አዲስ ኪዳን ውስጥ ገብተናል። የአዲስ ኪዳን ማዕከላዊ ይዘት ዕብራውያን ምዕራፍ 8 ላይ እንደሚነግረን እግዚአብሔር ቃል ሃሌሉያ በክርስቶስ ኢየሱስ ሥራ ሞትና ትንሣኤ በማመን ወደ እግዚአብሔር መንግስት ወደ አብርሃም በረከት የመግባትን በእምነት የመግባትን እውነት የሚነግረን ነው። ሃሌሉያ። በአዲሱ ኪዳን በክርስቶስ ኢየሱስ በማመን በጸጋ ወደ እግዚአብሔር መንግስት ወደ እግዚአብሔር ልጅነት ከገባን በኋላ ግን በቃሉ በመጽሐፍ ውስጥ ባሉት እውነቶችና መርሆች ልክ እንኖራለን እንመላለሳለን። በአዲስ ኪዳን መንፈስ በብሉይ መጽሐፍት ያሉትን እውነቶች እየተረዳን ሮሜ 16 ላይ ሐዋርያው ጳውሎስ እንደዚህ ነው ያላቸው በነቢያት መጽሐፍ ለእምነት መታዘዝ የተጻፉትን ይላል። በነቢያት መጽሐፍ ሮሜ 16 ላይ ህግ ለሌላቸው ለሮማውያን ለሮሜ አማኞች ምንድነው ያላቸው? በነቢያት መጽሐፍ እነሱ እኮ የነቢያት መጽሐፍም የላቸው። ምናልባት የግሪክ ፍልስፍና መጽሐፍ የሮሜ ህግጋት ሊኖራቸው ይችላሉ። ነገር ግን አላቸው የአዲስ ኪዳኑም እውነት በክርስቶስ ማመን ገብታችሁ የምትኖሩበትን የህይወት ቅኝት የምታገኙት
በነቢያት መጽሐፍ ውስጥ እንደተጻፈ ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ይላል። ሃሌሉያ። ለእምነት መታዘዝ ይሆን ዘንድ በነቢያት መጽሐፍ እንደተጻፈ ኢየሱስ ያድናል። ስለዚህ የእግዚአብሔርን እውነት በዚህ ልክና በዚህ ጥልቀት ስንረዳ ሕይወታችን ሙሉ ይሆናል። አንዳንድ ጊዜ ግን በተለይ ቁሳዊ ነገሮችን በተነካካ ጉዳይ አንዳንዴ የተጠመድንበትን አስተሳሰብ ካላስተዋልን ማመካኛችን ብዙ ይሆናል። የእግዚአብሔር ቃል ሲናገር ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ዕብራውያን ላይ ደግሞ አካሄዳችሁ ገንዘብን ያለ መውደድ ይሁን ይላል። የገንዘብ መውደድ መንፈስ አንዳንዴ አሰራሯ ለየት ያለች ነች። ሁለቱ ጥቅሶች ላይ ስትመለከቱ አንዳንድ ጊዜ ሰው በገንዘብ መውደድ ውስጥ ከሆነ ገንዘብ ለማግኘት የማይፈነቅለው ድንጋይ የማይሰራው ክፋት የለም ማለት ነው። ደግሞ በሌላ ጎኑ አንዳንድ ሰው ገንዘብ መውደዱ ገንዘብ ለማግኘት በሚያደርገው ሩጫ አይገለጥም ማለት በሆነው መንገድ በተገኘው መንገድ። አንዳንዴ ደግሞ ገንዘብ መውደድን ገንዘብ ላለመስጠት ለንፉግነት የማይፈነቅለው ድንጋይ የለም። ልግስና ግን እነዚህ አስራት በኩራት የሚባሉት ስሌቶች ስለ ልባችን ጥንካሬ የተቀመሩ ነገሮች እንጂ ልግስና ከራስ ሕይወት ጀምሮ ለእግዚአብሔር መስጠት መጽሐፍ ቅዱሳዊ እውነት አምላካዊ ሥርዓት ነው። ኢየሱስ ያድናል። አሜን። ስለዚህ በዚህ መንፈስ ነው ዛሬም በዚህ ሁኔታ ለእግዚአብሔር በኩራታችንን ከገቢያችን ሰጠን እንጂ ነገም በእግዚአብሔር ፊት ጊዜያችንን ሕይወታችንን አይምሮአችንን ነገሮቻችን ሁሉ በቅድሚያ በመጀመሪያ የመጀመሪያውን ለእግዚአብሔር መስጠት ማለዳችሁን ለእግዚአብሔር መቀደስ የሳምንታችሁን መጀመሪያ ለእግዚአብሔር መቀደስ ሃሌሉያ ይሄ ነው መሰረታዊ ነገሩ እግዚአብሔርን ማስቀደም በመጀመሪያ የመጀመሪያውን ለእግዚአብሔር መስጠት ማለት ነው በኩራት በዚህ በኩራት ስጦታ ውስጥ ወገኖቼ የበኩራት በረከት አለው እግዚአብሔር ላስቀደሙት ይቀድምላቸዋል በሁሉም አቅጣጫ ዛሬ ገና ያልበላችሁትን የ11 ወር ደሞዝ አስልታችሁ በእግዚአብሔር ፊት ይሄው በኩራቴ ብላችሁ ሰጣችሁታል ከጊዜያችሁም ከጉልበታችሁም ከሁለንተናችሁም ደግሞ መስጠት ትቀጥላላችሁ በእግዚአብሔር ፊት እግዚአብሔርን ማስቀደም እግዚአብሔር እንዲቀድምልን የሚያደርግበት ወይም የእግዚአብሔር ለኛ መቅደሙን የሚገልጥባቸው በረከቶች አሉ ሃሌሉያ በስርዓቱ ብንሰጥም በትእዛዙ ብንሰጥም በመረዳቱ ብንሰጥም ነገር ግን በረከት ደግሞ አለው ፍቅሩን ብለን ቃሉን ብለን ብንዘረጋም ነገር ግን ለእግዚአብሔር የተዘረጋኑ ነገር ሁሉ ጊዜ ምላሽ አለው ቅዱሳንን ስላገለገላችሁ አሁንም ስለምታገለግሉ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ምላሽ አለው እግዚአብሔር የማንም ባለዳ አይሆንም በበኩራት ውስጥም የበረከት ስሌት እግዚአብሔር አስቀምጧል አሜን አሁን በደንብ ስሙኝ ጥቂት ነገር ነው የምነግራችሁ ግን በደንብ እንድናስተውል ፈልጋለሁ የእግዚአብሔርን ቃል ዘጸአት ምዕራፍ 23 ከቁጥር 19 ጀምሮ በደንብ ስሙኝ በጌታ ፍቅር ጠይቃችኋለሁ እንዲህ አለው በሕገ ኦሪቱ ቁጥር 19 የተመረጠውን የምድርህን ፍሬ በኩራት ወደ አምላክህ ወደ እግዚአብሔር ቤት አምጣ አለና ከቀጣዩም ቃል ከዚህም ጋር ተዛምዶ ያለው የማይመስል አንድ ንግግር አስቀመጠ ይሄ 3 ቦታ ዘጸአት 34 ላይ ዘዳግም 14 ላይ ተቀምጧል ጠቦትን በእናቱ ወተት አትቀቅል አለ
ምንድነው አሁን ስለ በኩራት መስጠት አወራና ጠቦትን በእናቱ ወተት አትቀቅል ዘዳግም 14 ላይ የፍየሉን ጠቦት በእናቱ ወተት አትቀቅል አለና ቁጥር 20 ላይ በመንገድ ይጠብቅ ዘንድ ወደ አዘጋጀው ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ ሰዳለሁ አለ አሁን ቁጥር 19 የመጀመሪያው ክፍልና ቁጥር 20 ማዛመድ እንችላለን የበኩራቱን ስጦታ ለሰጠ ሰው ብለን እግዚአብሔር እንዲህ ያደርጋል ማለት እንችላለን ተሰንቅራ የገባችው መካከለኛዋ ነገር ምንድነች አሁን ቆም ብዬ አንድ ነገር ልንገራችሁ በህይወት ጎዳና በህይወት ጉዞ ላይ ሰዎች የምንጠቀምበት ሶስት የመንገድ አይነቶች አሉ ሶስት የመንገድ አይነቶች አንደኛው አምላካዊ መንገድ ነው ከእግዚአብሔር እውነት ከእግዚአብሔር መንፈስ ከቃሉ የምናገኘው አምላካዊ መንገድ ነው አሜን እስቲ አሜን በሉ በደም የእግዚአብሔር ቃል እንደሚያሳየን በብዙ ስፍራዎች ስለዚህ የህይወቴን ጉዞና ጎዳና በአምላካዊ መንገድ ከቃሉ እውነት መገለጥ በተገኘ ጥበብ መርህ ከመንፈሱ በተገኘ ምሪት መሄድ ይችላል አሜን በዚህም ቃል እውነት ውስጥ አንድ አምላካዊ መንገድ ያሳየዋል ምን ይያለ የምድርህን ፍሬ በኩራት ወደ አምላክህ ወደ እግዚአብሔር ቤት አምጣ ለቀጣዩ ዘመንህ ለቀጣዩ ለምትፈልገው ነገር እግዚአብሔርን አስቀድም ይያለው ማቴዎስ ወንጌል ምዕራፍ 6:33 ላይ ሲናገር አስቀድማችሁ ጽድቁንና መንግስቱን ፈልጉ ይሄ ሁሉ ይጨመርላችኋል ብሎ አምላካዊ መንገድ እግዚአብሔርን ማስቀደም ነው አሁን በመነጋገረው ጉዳይ ማለት ነው ሁለተኛው እቺ ቃል የተሰነቀረች ሁለተኛ ሶስተኛው እቺ ቃል የተሰነቀረችበት ምክንያትን የሚያሳየን ነው ሁለቱን መንገዶች ነው የምትገልጠው እቺ ቃል ጠቦቱን ምን አለ በእናቱ ወተት አትቀቅል ሁለተኛው የሰው ልጆች በህይወት ጉዞ የሚጠቀሙበት መንገድ አማልክታዊ መንገድ ይባላል ጠቦቱን በእናቱ ወተት አትቀቅል ሲል እግዚአብሔር ዝም ብሎ አይደለም የተናገረው አሁን በፊትህ ባለው ዘመን ወደ ተስፋ ምድሪቱ እንድትገባም ከገባህም በኋላ የኔን የአቅርቦት የጥበቃ ዋስትና እንድታገኝ እኔን አስቀድመኝ በኩራትን ለኔ አምጣ not only እርሻህን ብቻ ሳይሆን ከሁሉ ነገርህ ነው የሚለው እግዚአብሔር ቃል እኔን አስቀድመኝ ነው የእግዚአብሔር ትእዛዝ የአምላካዊ መንገድ እቺ ቃል ግን በዚያ ዘመን በዙሪያቸው የነበሩ አህዛብ የበረከት ከአማልክቶቻቸው በረከት የሚያገኙበት አሰራር ለመግለጥ የተጻፈ ነው እነዚህ ሰዎች አማልክቶቻቸው ዘመናቸውን እርሻቸውን እንደገና ከብቶቻቸውን እንዲባርኩላቸው ጠቦቷን የመጀመሪያውን በኩሯን ጠቦት ያወጡና በእናቱ ወተት ምን ያደርጉታል ይቀቅሉታል በኩሩን ጠቦት አምጥተው በእናቱ ወተት ሲቀቅሉት ያ ለዚያ አማልክት አፒዝመንት ለዚያ አማልክት ቀጣዩን ዘመናቸውን ለመባረክ አማልክታዊ መንገድ ነው እሱን አትከተሉ ነው እግዚአብሔር ይያላችሁ ያለው አማልክታዊ መንገድ አትከተሉ በኋላም ዝቅ ብሎ ስትመለከቱት እንዲህ ይላችኋል እግዚአብሔር ቃል ሃሌሉያ ተመልከቱት ወደ 23:33 አካባቢ ስትመለከቱት እንደዚህ ይላል ዘጸአት 23:33 አካባቢ አማልክቶቻቸውንም ብታመልክ ይላል እዛው ምዕራፍ ላይ ነው አማልክቶቻቸውን ብታመልክ ወጥመድ ይሆኑብሃልና እኔን እንድትበድል እንዳያደርጉ በአገርህ አይቀመጡ ይላቸዋል አሁን ከአማልክቶቻቸው ስርዓት ጋር ፕሮክሲሚቲ እንደተፈጠረ እግዚአብሔር አይቷል ያቺን ቃል ማስገባቱ በዙሪያቸው የነበሩ አህዛብ ከብት ሲያረቡ ከብቶቻቸው እንዲራቡ እርሻቸው እንዲል ይሄንን ስርዓት ይከተላሉ አንተ ግን አማልክታዊ መንገድ አትሂድ አለበለዛ ወጥመድ ይሆኑብሃል ዛሬ ብዙ ሰዎች I'm sorry to say that ቅዱሳንን ጨምሮ በማስተዋልም ባለማስተዋልም በአንድም በሌላም መንገድ በአማልክታዊ መንገድ ውስጥ ገብተን ስንት ነገር ወጥመድ ሆኖብናል ከእግዚአብሔር መንፈስና መንገድ አራርቆናል አምላካዊ መንገድ ይያለ
አማልክታዊ መንገድን እንዳይከተሉ ነው የሚያደርጋቸው። በዚሁ ቃል ውስጥ ደግሞ ሶስተኛው መንገድ አለ። ሶስተኛው መንገድ ደግሞ አዳማዊ መንገድ ነው። አዳማዊ መንገድ አምላካዊ መንገድ ከእግዚአብሔር መንፈስ ከእግዚአብሔር እውነት የሚቀዳ፣ አማልክታዊ መንገድ ከዚህ ዓለም መናፍስት ከዚህ ዓለም መንፈስ የሚቀዳ፣ ከእግዚአብሔር የሚያፋታ ወጥመድ የሚሆንበት። አዳማዊ መንገድ ደግሞ በደንብ አዳምጡኝ። አሁን ምን አለ? ጠቦትን በእናቱ ወተት አትቀቅለው አለ። አንድ ጥያቄ ልጠይቃችሁ። የእናቱ ወተት ለጠቦቱ ጥቅሙ ምንድነው? የሚነግረኝ የእናቱ ወተት ጠቦት ነው ማለት ያንግ ነው፣ ገና ነው፣ ጠቦት ነው። የእናቱ ወተት ምን ያደርገው ነበር? ተፈጥሯዊ ስርዓቱን ንገሩኝ። የእናቱ ወተት ለጠቦቱ ምን ነበረ? ነርቸር የሚያደርገው አይደል? ጠቦቱን የሚያሳድገውን መቀቀያ ስታረገው ማለት ነው። ነርቸር የሚያደርገውን ነገር ያዋጣል ብለህ መቀቀያ ስታረገው። እንዲህ ይላል እግዚአብሔር ቃል ምሳሌ 14:12 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። እና አዳማዊ መንገድ አንዳንድ ጊዜ እንዲህ የተምታታ የተወናበደ ነው። የሚያለማውን ነገር ለጥፋት፣ የጥፋቱ ነገር የሚያለማ እንዲመስለን የሚያደርግ፣ በእግዚአብሔር ቅንነት ቀናነት ጥበብ ያልተሰላ ሰዋዊ አዳማዊ አካሄድ ነው። ዛሬ ስንቶች በአዳማዊ መንገድ የተሰጠን እግዚአብሔር ነገር ነርቸር የሚያረጋውን ወይም ደግሞ ማሳደግ ለሚገባውን ነገር ገልብጠን የጥፋት አድርገን እናተርፋለን፣ እንሻገራለን የምንልበት ቀቢጸ ተስፋ የምንይዝበት አዳማዊ መንገድ አለ። እግዚአብሔር እነዚህ ሶስት መንገዶች በህይወታችን እንዳሉ ያውቃል። አምላካዊ መንገድ፣ አማልክታዊ መንገድ፣ አዳማዊ መንገድ። የሚያዋጣው ግን አምላካዊ መንገድ ነው አለ። ክብር ለኢየሱስ ይሁን። ሲቀንጆቻችሁን ከፍ አድርጉና ጌታ ሆይ በሉት። የህይወቴን ጎዳና በአንተ መንገድ እንዲሄድ እርዳኝ። ወጥመድ ከሆነብኝ አማልክታዊ መንገድ አዳማዊ መንገድ ነፃ አውጣኝ በሉት። ኢየሱስ ያድናል። አዎ አማልክታዊ መንገዱ አያችሁ እግዚአብሔር ከህዝቡ ዲማንድ የሚያደርገውና አማልክቱ የሚያሰላው ነገር በተለያየ ሁኔታ ሲነጻጸር ለአይምሮ ለስሜት ምቹ ሊሆን ይችላል። ነገር ግን እግዚአብሔር የሚለውን ማድረግ በአምላካዊ መንገድ መጓዝ ግን ጉዞም ዋስትና አለው፣ ፍጻሜውም ደግሞ የጸና ነው። safe journey sure destiny safe journey sure destiny ጉዞ ዋስትና አለው፣ ፍጻሜውም የተረጋገጠ ነው። አምላካዊ መንገድ በርግጥ የአምላካዊ መንገድ አንዳንዴ ተራራ ያወጣል፣ አንዳንዴ ሸለቆ ያወርዳል፣ አንዳንዴ ተስፋውን የሚመስል ገጽ አታይም ስትራመድ። ነገር ግን you're safe and your destiny is sure ፍጻሜ የተረጋገጠ መንገድ ዋስትና የተሞላው ኢየሱስ ያድናል። አሜን። በዚህ ቃል ይዘት ውስጥ እግዚአብሔር ምን አለው? አሜን። የተመረጠውን የምድርህን ፍሬ በኩራት ወደ አምላክ ወደ እግዚአብሔር ቤት አምጣ። አሁን ገባችሁ አይደለም? ጠቦቱን በእናቱ ወተት አትቀቅል ሲል በአምላክ መንገድ ሂድ። እግዚአብሔርን አስቀድም፣ የእግዚአብሔርን አስቀድም። ጠቦት ወተት የሚለው ቃል አምላካዊና አዳማዊ አማልክታዊና አዳማዊ መንገድን አትከተል። ከዚያስ አሁን በደንብ ስሙ። የበኩራት በረከት በምህታታዊ ስሌት የሚመጣ አይደለም። ይሄ ፕሮስፔሪቲ ጎስፔል አይደለም ወገኖች። ገንዘብ የማትረፊያና የማባዣ የተወናበደ ዜና አይደለም። እንዲህ አድርግ ያለውና ብለን በቁጥር ምናስ እንዴት ነው መንገዱ? እንዴት ነው? የበኩራት በረከት መንገዱን ነው ያሳያል።
በቃ ሰጥቻለሁ ቁጭ ብዬ ጠብቃለሁ እግዚአብሔር እንዲህ አድርጋለሁ ከዛ ቁጥር እናሰላለን 100 እጥፍ ተብሏል እንዲህ ተብሏል ብለን በእንደዚህ አይነት የሂሳብ ቀመር አይደለም የበኩራት በረከት የሚመጣው በደንብ ስሙ ምክንያቱም አንዳንዴ በእግዚአብሔር በአምላክ መንገድ ሄደን ነገር ግን በመንገዱ መሄዳችን ውስጥ ያለውን ትሩፋት ለመገናኘት ሰዋዊ ቀመር ውስጥ እንገባለን እሱ ግን ቁጭ አረጋላቸው በኩራትህን ለእግዚአብሔር ስጥ ካለ በኋላ አሁን ወተቷ ገብታችኋለች አይደል እና ፈቀቅና አርጋት ትንሽ እናገናኙ ሁለቱ የተመረጠውን የምድር ፍሬ በኩራት ወደ አምላክ ወደ እግዚአብሔር ቤት አምጣ ከዛ ቁጥር 20 በመንገድህ በደንብ ስሙኝ ይጠብቅህ ዘንድ ወደ አዘጋጁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ ሰዳለሁ በፊቱም ተጠንቀቁ ቃሉንም አድምጡ ስሜም በርሱ ስለሆነ ኃጢያት ብትሰሩ ይቅር አይልምና ታስመሩት አለ አሁን እግዚአብሔር ምን አደረገ በኩርናን ሰጥተሃል የጉዞህም ዋስትና የፍጻሜህም እርግጠኛነት በጉዞህም ትጠበቃለ ወደ ተከበረው ፍጻሜው ማርና ወደ ተሳፈሰው ምድርም አስገባሃለሁ ግን የበረከቱ መንገድ የበኩራቱ በረከት መንገድ ግን ይሄ ነው አለ በፊትህ መልአኬን በፊትህ ሰዳለሁ ስሜም በርሱ ስለሆነ አለ አሁን በመጽሐፍ ቅዱስ እውነት መጽሐፍ ቅዱስ ተማሪዎችና አስተማሪዎችም እንደሚሉት በብሉይ ኪዳን መጽሐፍት ውስጥ ሰው መልአክ መስሎ በመገለጥ ሂደት ውስጥ ቴዎፋኒ ክሪስቶፋኒ የሚባል ነገር አለ በአካል ከድንግል ማርያም ተወልዶ ክርስቶስ ከመገለጡ በፊት በትንቢታዊ መጽሐፍቶችም በተለያየ በታሪክ መጽሐፍቶችም ላይ በዚህ መጽሐፍ ቅዱስ ላይ እንደምናየው ቅድመ መገለጥ የክርስቶስ ቅድመ መገለጥ በአካል ከመምጣቱ በፊት ቅድመ መገለጥ ያደረገባቸው ኢንስታንስስ አሉ እዚህ ላይ ዝም ብሎ ተራ መልአክ እንዳልነው አፍኮት እግዚአብሔር ብዙ አይነት መልአክ አሉት ይሄኛው ግን ስፔሲፊክ ኤንጅል ለምሳሌ ሲድራቅ ሚሳቅ አብደናጎ እሳት ውስጥ በገቡ ጊዜ አራተኛ ሰው ንጉሱ ያየው አራተኛ ሰው ነው ያለው ሰው ነው የመሰለው ግን አራተኛው ሰው ማን ነው አራተኛው ሰው የመጽሐፍ እውነትን በደንብ ከመረመርን አሜን ያ የሰው ልጅ ብሎ ራሱን የገለጠው የአዲስ ኪዳኑ ካህን ከእሳት ከውሃ የሚታደግ ሞቶ ህይወት የሚሰጥ የእሳቱ ኃይል የትሄደ ይመስላችኋል ሲድራቅ ሚሳቅ አብደናጎ እሳቱ አልነካቸው የትሄደ ይመስላችኋል ሽታውም አልደረሰባቸው አራተኛው ሰው ኮንሱም አድርጎት እሱ እየተቃጠለ ነው እነሱን ያበረዳቸው በቀራንዮ መስቀል ያደረገው መስዋዕትነት ሞት ለኔና ለናንተ ህይወት ሆኖልናል አራተኛው ሰው ይሄም ቃል ላይ ምን አለ እኔ እሰዳለሁ እልካለሁ በፊታችሁ መልአክ ስሜም በሱ ላይ ይሆናል አለ እሱ ክሪስቶፋኒ ወይም የክርስቶስ ኢየሱስ ቅድመ መገለጥ እንደሆነ ራሱ ጌታችን እንዲህ ብሎናል ዮሐንስ ወንጌል ምዕራፍ 5:38 ህግን ከሚያውቁ እዚህ ላይ እንደውም ስለ አባቶች ስለ እንጀራ ስለ ምናምን እየተወራ በመጣበት ምዕራፎች ውስጥ ነው ይሄን ያለው ምናልባት የምድረ በዳው ታሪክም እየተነሳ ባለበት አውድ ውስጥ ምን አለ እርሱም የላከውን እናንተ አታምኑምና አለ እኔን ነው የላከው አለ አሁንም ወደ አዲስ ኪዳን ርስታችሁ ወደ ዘላለም ህይወት ርስታችሁ ከኃጢያት ነፃነት ከአጋንንት ነፃነት ከክፋት ነፃነት የምትወጡበት ያኛው ርስታችሁ ላይ ትገቡ ዘንድ የተላኩት እኔ ነኝ አለ አሜን እርሱም የላከው እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም አልገባችሁም ቃሉ ቁጥር 43 ላይ እኔ በአባቴ ስም መጥቻለሁ በማስም በአባቴ ስም መጥቻለሁ አልተቀበላችሁኝም ሌላው በራሱ ስም ቢመጣ እርሱን ተቀበል አያችሁ አሁን መላኩንም የእግዚአብሔርን ስም በሱ ላይ መሆኑን በእግዚአብሔር ስም መምጣቱን ቅድም ላይ ያነበብናት መልአኬን በፊትህ ልካለሁ ስሜም በሱ ላይ ይሆናል የሚለውን ያንን የብሉይ ኪዳን መጽሐፍት መገለጥን በአዲስ ኪዳን ኢየሱስ የተላከውና የእግዚአብሔርን ክብር የእግዚአብሔርን መለኮት የተሸከመው እግዚአብሔር ወልድ እኔ ነኝ እያለ ነው ክብር ለኢየሱስ ይሁን አሜን ስለዚህ የበኩራት በረከት
እንዴት ነው አላቸው አሁን አጠራን ተግባባን በፊታችሁ መላእክትን ሰዳለሁ ስሜን በሱ ላይ ይሆናል የሚለው ማን ነው ለኛ ማን ነው ያንንም ቢሆን አሁንም ቢሆን ማን ነው ከአለቱ ውሃ ጠጣቸው ይላል እግዚአብሔር ቃል ይከተላቸው ከነበረው አለት ውሃ ጠጡ ይላል አለቱም ማን ነው ይለናል አለቱም ዝም ብሎ ምድረ በዳ የተገኘ ጭንጫ ድንጋይ ነው እንዴ ምን አለ አለቱም ክርስቶስ ነው በአለቱም በሰውም በመላእክትም ክርስቶፈኒዎች ነበሩ ኢየሱስ ራሱን የገለጠባቸው ነገሮች ሃሌሉያ የበኩራት በረከት ሰተህ በመደመር በመቀነስ በማባዛት ስሌት የምታገኘው ሳይሆን የበኩራት በረከት በፊትህ የተላከው የእግዚአብሔርን ልጅ ስሙ ያለበትን ኢየሱስን በመከተል የሚመጣ ነው አንዳንድ ጊዜ እንዳልኳችሁ ነው የተወናበደው አንዱም የወንጌል ገጽታችን ይሄ ነው ስጥ ይሰጣል እንልና መስጠቱን እሺ መሰጡቱን ግን በሌላ ስሌት ይደረጋል ኖ ምን አለው እግዚአብሔር የተመረጠውን የፍሬ በኩራት ወደ አምላክ ወደ እግዚአብሔር ታምጣ ከዚያስ በመንገድህ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ እኔ መልአኬን በፊት ሰዳለሁ ከዚያስ አዲሱ መደበኛ ትርጉም ዘርዘር ስለሚያደርገው ላምብበው ቁጥር 21 ዘጸአት 23 በጥንቃቄ ተከተለው ክርስቶስን በመከተል ውስጥ ነው የበኩራት በረከት ያለው እንጂ የሆነ ነገር ሰተን በቃ እኔኮ አድርጌያለሁ ለእግዚአብሔር ይሄን ያህል ሚሊዮን ሰጥቻለሁ ይሄን ያህል ሺህ ሰጥቻለሁ ይሄን ያህል 100 ሰጥቻለሁ በሚል ስሌት የቁጥር ቀመር ውስጥ አይደለም መግባት ያለብን ክርስቶስን ተከተል በፊት የተላከውን መልአክ ስሙ ያለበትን መልአክ ለእኛ በስሙ የመጣ የተላከው የናዝሬቱ ኢየሱስ እንደሆነ እናምናለን እሱን ተከተል ኢየሱስን መከተል በኩራትን ሰጣል pursue after him እሱን ተከተለው አሜን ዛሬም በጌታ ፍቅር ምነግራችሁ አይ እንዲህ ተብሎ እንደዚህ ያልሆነም እንዴ ብለን በዚያ የሰው ስሌት እንዳንገባ ኢየሱስን ተከተሉ ኢየሱስን ስትከተሉ የሚከተሏችሁ ብዙ ነገሮች አሉ ከዚያ ምን አለው ሃሌሉያ በጥንቃቄ ተከተለው የሚናገረውንም ልብ ብለህ አድምጥ የበኩራት በረከት በድምጽ ማድመጥ ውስጥ ነው የሚመጣው እግዚአብሔር ይናገርሃል ወደ ልቡ ጠጋበል ወደ ቃሉ ቀረብበል እግዚአብሔር ህዝቡን የሚናገርበት በቃሉ እውነት በመንፈሱ ምሪት በአካሉ ህይወት ውስጥ ነው በአካሉ ይናገራል በቤተ ክርስቲያን በመንፈሱ ይናገራል በቃሉ ይናገራል ከነዚህ የእግዚአብሔር ድምጽ ከሚመጣባቸው አካሎች ጋር ፕሮክሲሚቲ ኑር ቅርበት ኑር ድምጹን ስማ ተልኮልህም ስሙን የተሸከመው ለኛ መሲሐችን መሪያችን አዝማቻችን የናዝሬቱ ኢየሱስን ተከተለው ብቻ ሳይሆን አድምጠው ስማው በጌታ በኢየሱስ ስም በፊታችሁ ባሉት ሳምንታት ወራት በጌታ በኢየሱስ ስም ወደ በኩራት በረከት የሚያስገባችሁ የበጉን ድምጽ የኢየሱስን ድምጽ የበጉን በር ድምጽ በኢየሱስ ስም ትሰማላችሁ እጆቻችሁን ከፋና ሰማለሁ በሉ ጆሮአችን በጌታ በኢየሱስ ስም የተከፈተ ይሁን በጎቼ ድምጼን ይሰማሉ እንዳለ ድምጽ መስማት የኤክስፐርቲዝ ጉዳይ አይደለም ድምጽ መስማት የበግነት ጉዳይ ነውና በጌታ በኢየሱስ ስም አንዳንድ ጊዜ የበኩራት በረከታችን ከእግዚአብሔር ድምጽ ጋር መያያዙን ማወቅ አለብን ድምጹ ደግሞ ነቢያት በማሳደድ አይመጣም በመታሃት አይመጣም ባልጠበቀው ህልምና ምናምን አይመጣም የማስጣል ድምጽ ካልሆነ አንዳንድ ጊዜ ካለማስተዋላችን መቀመቅ ልንገባ ስንል እግዚአብሔር በዚያ ብሎ ድምጽ ያመጣና ያስጥለናል ኖርማል አካሄዱ ግን እግዚአብሔር ቃሉ ጋር ስትቀርብ ይናገርሃል በርከክ ብለ በመንፈስ ስትጸልይ እግዚአብሔር ይናገርሃል በአካሉ ውስጥ ብረት ስታደርክ አንዱ ብልት ወደ አንዱ ብልት እግዚአብሔር የድምጽ ፍሎ ያመጣል አሜን አላቸው እኮ በኩራትን ሰጥተሃል አሁን በመንገድህ ጥበቃ በፍጻሜህ መልካምና ማርና ወተት ምርታምርቶ መልካም ምድር መግባት ከሆነ አለው እግዚአብሔር መንገዱ ይሄ ነው አለ መንገዱ ይሄ ነው
ምንም አይነት ነገር ለእግዚአብሔር አሁን በገንዘብ ብቻ አይደለም በጊዜያችን ብንሰጥ በጸጋችን ብንሰጥ በአገልግሎታችን ብንሰጥ ለእግዚአብሔር የሰጠነው ነገር ወደኛ የሚመጣበት የበረከቱ መንገድ ኢየሱስን መከተል ኢየሱስን ማድመጥ እና እንዲህ አለው የሚናገሩን ልብ ብለህ አድምጥ አታምጽበት ማድመጥም መከተል ማድመጥን ያመጣል ማድመጥ ደግሞ መታዘዝን ያመጣል አታምጽበት ማለት አንዳንዴ ሰው ሰምቶ አይታዘዝም እግዚአብሔር ያመጣው ድምጽ ለስሜቱ ሊቆረቆሮ ይችላል ለሁኔታው ላይ መቸው ይችላል ግን በዚህ መንገድ ነው የምትገባው በዚህ መንገድ ነው የምታመልጠው ሃሌሉያ በበኩራት ስጦታ በሁሉ አቅጣጫ በበኩራት ስጦታችን ውስጥ ያለው የበረከቱ መንገድ ኢየሱስ ነው በፊታችን የተላከው የእግዚአብሔርን ስም የገለጠው ስሙም እግዚአብሔር የሆነው የናዝሬቱ ኢየሱስ ክርስቶስ ነው ሃሌሉያ እጆቻችሁን ከፍ አድርጉና እከተልሃለሁ በሉ ትከተላል ስጦታ መስጠት ጊዜም ጸጋም ገንዘብም whatever መስጠት doesn't exempt you from following Jesus በጥንቃቄ ተከተለው የሚናገረውንም ልብ ብለህ አድምጥ አታምጽበት ተከተል አድምጥ አታምጽ ታዘዝ አሁን ግን ሌላ ስሌት ጨምረናል ተሰጣለህ እኔ ከጸለይኩልህ የስጦታ በረከት ይመጣል ልልሃል እንዲህ ታረጋለህ እንዲህ ከሆነ እንደዚህ ይሆንልሃል ማዕከሉን ትተነዋል መስጠትና መቀበል ስሌቱ እኮ አይደለም ችግር የተፈጠረበት መንገዱ ነው ስጥ ይሰጣልማ እግዚአብሔር ቃል ይለዋል እግዚአብሔር እኮ ለስሙ ያሳየውን ፍቅር ይዛታል አመፀኛም አይደለም it's against his nature መንገዱ ግን ሌላ ሰዋዊ አማልክታዊና አዳማዊ መሆን የለበትም ማለት መንገዱ ይሄ ነው መንገዱ በፊትህ የተላከው የእግዚአብሔር ስም ያለበት መልአጋ ያለ መስተጋብር ነው የበረከታችሁ መንገድ ከኢየሱስ ክርስቶስ ጋር ያላችሁ መስተጋብር ነው ተከተለው አድምጠው አታምጽበት ፒሪድ እሱን ፈቀቅ አድርገህ በሂሳብ ስሌት ብቻ ከሄድክ ግን ዲስአፖይንትድ ትሆናለህ ለዚህ ነው ዛሬ ድምጹን ብትሰሙ እነዚያ እንዳደረጉት ባለመታዘዝ አታስመርሩት ወደ ረፍቴ አይገቡም ያለው ስለማን ነበር ይላል ከግብጽ ምድር ስላወጣቸው አልነበረም መልአኩ የተላከላቸው ግን በማስመረር ስላመጹበት አልሰማም ስላሉት ስላልተከተሉት በመድረ በዳ ቀሩ ይላል ኢንተራክሽንህ ነው መስተጋብርህ ነው ኢየሱስ ክርስቶስ ጌታ ነው ስንቶቻችሁ ታምናላችሁ እጆቻችሁን ከፍ አድርጉና እከተልሃለሁ በሉት እከተልሃለሁ እሰማሃለሁ እታዘዝሃለሁ እከተልሃለሁ አደምጥሃለሁ እታዘዝሃለሁ ይሄ ነው መንገዱ አላችሁ ከቁጥር 22 ጀምራችሁ ሰባቱን የበኩራት በረከቶች ታያላችሁ ታች ድረስ ተመልከቱት እኔ በዚህ ጉዳይ የመከተል ውሳኔ የወሰነ ሰው ዛሬ ምናልባት እንግዳ ሰው በዚህ ጉባኤ ካለ ኢየሱስን መቀበል ማለት እግዚአብሔርን ማስቀደም ነው በቃ በኔ አልችልም ማለት ነው በኔ አልችልም ህይወትን መግፋት በኔና በሰው ቀመር አልችልም በአዳማዊ መንገድ አልችልም በአማልክታዊ መንገድ አልችልም ጠቦት በወተት እየቀቀልኩ ዘመናት ሄጃለሁ ግን ፈቀቅ ያለ ነገር የለም ነፍሴ ረፍት የላትም ዘላለም ዋስትና የለውም ኑሮዬ ሰላም የለውም ለምትሉ እግዚአብሔርን ማስቀደም ማለት የተላከውን ኢየሱስ ክርስቶስን ወንጌሉን ሞቱን ትንሳኤውን የመስቀል ስራውን የትንሳኤ ድሉን መቀበል በቃ እኔ የለሁበትም ማለት ለህይወቴ ለዘላለሜ የኔ እጅ የለበትም የሰው እጅ የለበትም ኢየሱስ ነው ስትሉ እግዚአብሔር ቀደመላችሁ
እሱን ከማድረግ ጀምሩ። እኛ ደግሞ የተከተል እያደመጥን ጎበዝ ጎናችሁ ላሉ ሰው እየተደማመጥን በሉት እየተደማመጥ የምትከተለውን እየተደማመጥክ መከተል ተከታይነት ማረጋገጫው መደማመጥና መታዘዝ። አልተደማመጥንም አንዳንድ ጊዜ ተከታይ ነን ግን አላደመጥንም። የሆነ ቦታ ከሄድን በኋላ አዳም ወዴት ነህ ሲለን ነው እንደገና ኮንቨርሴሽን የሚጀመረው። እዚያው አዳም ባይዘው እኮ ገነት ውስጥ ነው የጠፋው አይደል? ገነት ውስጥ ነው እኮ የጠፋው። ያ የሉቃስ 15ቱ ብዙ ጊዜ የጠፋው ልጅ ብለን ነው ስለጠፋው ልጅ። ያልጠፋው ልጅ እኮ ጠፍቷል፣ እዛው ቤት ጠፍቷል። ከአባቱ ጋር ኮኔክሽን የለው። የአባቱን ፍቅር የአባቱን ነገር አቅም እዛው ቤት የጠፋ ሰው አዳም ገነት ጠፋ። የሉቃስ 15ቱ ልጅ እዛው አባቱ ቤት ጠፋ። መደማመጥ ሲጠፋ እንዴ በኋላ ቱግ ሲል ሁለተኛው ልጅ መጥቶ በረከት ሲቀበል እንደውም ዘራፍ ሲል እንዴ የኔ ሁሉ አልተግባባንም አልተደማመጥንም ማለት አንድ ቀን እንደው ከጓደኞች ጋር ደስ እንዲለኝ ለምንድን ነው እንትን ያላረክን እንዴ የኔ ሁሉ የሆነ እኮ ያንተ ነው አልተደማመጥንም። የእግዚአብሔር ልጅ ኢየሱስ ክርስቶስ የመንፈስ ቅዱስ ድምጽ በዚህ ዓመት በኢየሱስ ስም አያመልጣችሁ ታደምጡታላችሁ። ከማድመጥም ደግሞ በላይ እንታዘዛለን አናምጽበትም። ቁጥር 20 ላይ ሰባቱ የበኩራት በረከቶች አንደኛው ጥበቃ ነው፣ በመንገድ ይጠብቅህ ዘንድ። አሜን። ጥበቃ ግን ስሌቱ ምንድነው? መከተል፣ ማድመጥ፣ መታዘዝ። ኢየሱስ ነው ማዕከሉ። ከበኩራት ስጦታ ጋር የቀጥታ ስሌት የለውም በረከትህ። የበኩራት ስጦታ አለ፣ ኢየሱስን መከተል፣ ማድመጥ፣ መታዘዝ አለ፣ ከዚያ ጥበቃ አለ። ሁለተኛ ቁጥር 22 አንተ ግን ቃሉን ብትሰማ ያልሁንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ የሚያስጨንቁህንም አስጨንቃቸዋለሁ እንዳለ በነፍሳችሁ በነገሮቻችሁ ጠላት ላይ እግዚአብሔር ፍርድና በቀል ያደርጋል። ጠላቶችህን አንተ መጣላት የለብህም ማለት እጣላቸዋለሁ። አሜን። ልጆቻችሁን ከፋው እናንተ ከመጣላት ማረፍን የመሰለ ረፍት አለ። ልጆቻችሁን አውስና እኔ ጌታው ይበሉት እኔ ከማንም ከምንም አልጣላም አንተ ተጣላልኝ በሉት። አንተ የኔ ስራ መከተል፣ ማድመጥ፣ መታዘዝ። የእግዚአብሔር ስራ መጣላት። አሜን አሜን። እንደ ጉልበተኛ ታላቅ ወንድም እግዚአብሔር እሱን ስትከተል እየገባ የናዝሬቱ ኢየሱስ እየገባ ጠላቶች በጌታ በኢየሱስ አንተ ዝም ብለህ ጠላቶችን ሲጣላ እግዚአብሔር ታየዋለህ። የሚያስጨንቁህን ሲያስጨንቅ እግዚአብሔር ታየዋለህ። ስለ አንተ በፍርድና በበቀል መንፈስ እግዚአብሔር በነፍስህ ተሟጋቾች በነገርህ ተሟጋቾች ላይ እግዚአብሔር በኢየሱስ ስም ይነሳል። ቁጥር 23 መልአኬ በፊትህ ይሄዳል ወደ ኢያቡሳውያን ያገባሃል። አሜን። በፊትህ ይሄዳል ማለት መለኮታዊ ምሪት ነው። በፊትህ ይሄዳል። በፊትህ የሚሄደው ያ የብርሃኑ መልአክ ያ የእግዚአብሔር ስም ያለበት መልአክ ብርሃንህ ነው። በፊትህ ይቀድማል፣ ይወጣል፣ ይመራሃል፣ ጎዳና ያሳያል። የሚሄዱበትን መንገድ ያሳያቸው ዘንድ ይላል እግዚአብሔር ቃል። ቀን በደመና አምድ ሌሊት በእሳት አምድ በፊታቸው ወጣ ይላል። ክብር ለኢየሱስ ይሁን። እጆች ከፍ ይበሉ በጌታ በኢየሱስ ስም። ሌላኛው የበኩራት በረከት መለኮታዊ ምሪት ማግኘት ነው። በጨለማ በኢየሱስ ስም አትርመሰመስም። ወዴት አቅጣጫ ልሂድ በየትኛው ውሳኔ ልወስን በሚለው ጨለማ ውስጥ በኢየሱስ ስም አትርመሰመስም። የበኩራት በረከት መለኮታዊ ምሪትን በእግዚአብሔር ልጅ በክርስቶስ ኢየሱስ እውነት በመንፈስ ቅዱስ ኃይል ያደርግልናል።
ሲመለኮታዊ ምርት በሉ የበኩራት በረከት ጥበቃ ፍርድና በቀል መለኮታዊ ምሪት አራተኛ ቁጥር 25 አምላካችሁም እግዚአብሔርን ታመልኩታላችሁ እርሱም እህልና ውሃን ይባርካል በሽታን ከመካከልህ አርቃለሁ በመድርህ መካም የሚጨነግፍ አይሆንም የዘመንህም ቁጥር እሞላዋለሁ ይሄ ሙሉ በረከት ማለት አንተ እግዚአብሔርን ታመልከዋለህ እሱ እህልና ውሃን ይባርካል ጆች ከፍ ይበሉ የበኩራት በረከት እህልና ውሃ ይባርካል በሽታ ከመካከል ያርቃል መካን ወይም የሚጨነግፍ አይኖርም የዘመንህን ቁጥር ይሞላል አሜን ኢየሱስ ያድናል ኧረ አሜን በሉ ሲበደም ጆቻችሁን ከፍ አርጉና እኔ እግዚአብሔርን አመልካለሁ እሱ እህልና ውሃዬን ይባርካል በሽታን ከመካከለ ያርቃል የሚጨነግፍ መካን የሚሆን አይኖርም እግዚአብሔር የወሰነልኝን የህይወት ጉዞ የህይወት ዓላማ እስከፈጽም ድረስ በጠላቶች መካከል አልፋለሁ ኢየሱስ ያድናል አሜን የበኩራት በረከት ሙሉ የሆነ በረከት ቁጥር 27 አምስተኛ መፈራቴን በፊትህ እሰዳለሁ ሃሌሉያ የምትሄድበት ህዝብ ሁሉ አስደነግጣቸዋለሁ ጠላቶችም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ ይሄ ደግሞ ሞገስና መፈራት እግዚአብሔር ሞገስ ያደርግላቸዋል ጠላት አተኩሮ አጨፍግጎ ፊትህን እንዳያይ በዚህ አመት የጠላትን ጀርባ ብቻ ነው የምታየው ከእግዚአብሔር ሞገስ የተነሳ እግዚአብሔር በፊትህ ከሚሰደው መፈራት ሞገስና መፈራትን እግዚአብሔር እንደ በኩራት በረከት ያደርጋል ልጆች ከፍ ይበሉ አሜን መፈራቴን በፊትህ እሰዳለሁ የምትሄድበት ሁሉ አስደነግጣቸዋለሁ ጠላቶችህም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋቸዋለሁ በፊትህም ተርብ ሰዳለሁ ክብር ለኢየሱስ ይሁን ከፊትህ አባርራለሁ ጆች ከፍ ይበሉ የእግዚአብሔር ሞገስ የእግዚአብሔር መፈራት በቃ ክፉ የክፋት አጀንዳ የክፋት ሐሳብ የክፋት ሴራ የክፋት አሰራር በፊታችሁ የማይቆምበት ተቆጥታችሁ አይደለም ድምጽ ከፍ አርጋችሁ አይደለም ሸልላችሁ ፎክራችሁ ዘራፍ ብላችሁ አይደለም በሚገኝባችሁ መገኘት ብቻ በእናንተ ላይ በሚያደርገው ሞገስ ብቻ ተከራካሪያችሁ ቃላት ያጣሉ ተማጋቾቻችሁ ቃላት ያጣሉ ኢየሱስ ያድናል እስቲ ሞገስና መፈራት በሉ ሞገስና መፈራት ስድስተኛ ቁጥር 29 ምድር ባድማ እንዳትሆን የምድር አራዊት ሁሉ እንዳይበዙብህ በአንድ አመት ከፊታችሁ አላባረራችሁ ነገር ግን እስክትበዛ ምድርንም እስክትወስድ ድረስ ጥቂት በጥቂት አባረራችኋለሁ ምን ማለት መሰላችሁ የበኩራት በረከት የማያቋርጥ ድል እስከ ሙላት የማያቋርጥ እለት ድል አለ ሳምንት ድል አለ ሁሉ በአንዴ አይወገድም ግን እያንዳንዷ ቀን በመለኮት ድል የታጀበች ትሆናለች በአንድ አመት ሁሉን አላባረርህም ነገር ግን አለ እለት ነገር ግን እስክትበዛ ድረስ ምድር እስክትወስድ ድረስ ጥቂት በጥቂት አባረራችኋለሁ ሁሉ ጊዜ በማቋረጥ ድል የታጀበ ጉዞ ይሆንልሃል ማለት ነው ሲጎናችሁ ላሉ የማቋረጥ ድል ይጀምራል ማለት የማቋረጥ ድል ነገም ድል አለ በለው ከነጎዲያም ድል አለ አሜን አሜን ለምሳሌ ሁለት እግር ኳስ ተጫዋቾች ቡድኖች ሜዳ ውስጥ ገብተው ሲጫወቱ በሁለተኛው ደቂቃ አንደኛው ቡድን አንድ ጎል ቢያገባ በአራተኛው ደቂቃ ሁለተኛ ቢደግም በስምንተኛው ደቂቃ ሶስተኛ ቢደግም በ12ኛው ደቂቃ አራተኛ ቢደግም ዳኛው እንደ ቦክስ ውድድር ፊሽካ ነፍቶ በቃ ይላል እንዴ እስክንት ድረስ መሄድ አለበት 90 ደቂቃ አይደል 4-0 እየመሩ ነው ግን አላሸነፉም ገና አንዳንድ ሰዎች ህይወታችን የምናየው እኮ 90 ደቂቃ ላይ ያለችው ፊሽካ ነው የምናየው ጉዳዩ ግን ያለው በ12ኛው ደቂቃ 4 ጎል ካገባ በቀሪው ደቂቃዎችም ግብ ያንተ ነው አሜን
ደግሞ የኛ ተነስቶ የማይመለስ ተቀያሪ የሌለው ተጫዋች ስለሆነ በመስቀል የሞተ ስለሆነ ተነስቶ ተቀያሪ አስገብቶ አዲስ ኃይል አስገብቶ መጫወት ስለማይችል የጻድቅ ሰው መንገድ እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየጨመረ ያበራል እንደሚል 18ኛው ደቂቃ ትጨምራለህ እያልክ ገና መሸናነፍ የለም ገና አልተነፋም ድል አልተሰጠህም ግን እለት ጥቂት በጥቂት እለት እያስቆጠርክ ትሄዳለህ እጆቻችሁን ከፍ አድርጉና የማያቋርጥ ድል የማያቋርጥ ሙሉ እስኪሆን ድረስ የመጨረሻው ፊሽካ ተነፍቶ ተሸንፏል ተብሎ አሸንፈሃል ተብለህ እስክትወጣ ድረስ የማያቋርጥ ድል በኢየሱስ ስም በህይወታችን ይሆናል በአገልግሎታችን ይሆናል በዘመናችን ይሆናል አሜን ሃሌሉያ ሰባተኛ ቁጥር 31 ድንበርህንም ከኤርትራ ባህር እስከ ፍልስጤም ባህር ከምድረ በዳ እስከ ወንዙ ድረስ አደርጋለሁ በመድር የሚኖሩትን በእጅ እጥላለሁና ከፊትህም ታባርራቸዋለህ ምን አለ ድንበርህን ሃሌሉያ ሌላው የበኩራት በረከት በእግዚአብሔር ልክ መውረስ ነው ድንበርህን አለ እዚህ ድረስ ደርሼ ይበቃኛል አትል እዚህ ድረስ ወንጌል ሰርቼ ይበቃኛል አትል ይሄን ክልል ሰተው ይሄንን አድራሻ ሰተው ብቻ አይደለም እሱ ጋር ትጀምራለህ ትሄዳለህ ግን አያቆምም ድንበርህ እሱ እስካለው ድረስ እሱ እስከወሰነልህ ድረስ ኢየሱስ ያድናል አሜን ነው በድንበርህ ልክ ሳይሆን በድንበሩ ልክ አሁን እግዚአብሔር ያሰፋላቸው ድንበር ተመልከቱት ድንበርህም ከኤርትራ ባህር እስከ ፍልስጤም ባህር ከምድረ በዳ እስከ ወንዙ ድረስ አደርጋለሁ እና በጣም ቫስት ቴሪቶሪ ነው የሰጣቸው ግን የእስራኤል ልጆች እንደ ሰራዊታቸው መጠን አይ እቺን ያህል ሰራዊት ይዘን ይሄን ሁሉ ድንበር ማን ይጠብቃል ቢሉ ድንበር ሲቀንሱ ድንበር እየጠበበ ይመጣል ተዋጊው እግዚአብሔር ከሆነ አዋጊው እግዚአብሔር ከሆነ ኃይሉ ከእግዚአብሔር ከሆነ ግን በኢየሩሳሌም በይሁዳ በሰማሪያ ቀጥሏ እስከ ምድር ዳር ድረስ ሂዱ አለና ዋስትናውን ሰጣቸው እኔ እስከ ዓለም ፍጻሜ ከናንተ ጋር አለ ኢየሱስ ያድናል የበኩራት በረከት በእግሮቻችን እንቆማለን እስቲ ጎናችሁ ላለው ሰው እርዱኝ ዛሬ በስብከትና እንዲህ ይበሉት መንገዱን ግን አትርሳ በሉት መንገዱን አትርሳ ጠይቁት ምን ነበር መንገዱ በሉት ምን ነበር መንገዱ ይተባል ምንድነው መንገዱ ሰጥቻለሁ ስጥ ይሰጣል አይደል የሚለው እንዴ ነው እንዴ ምንድነው መንገዱ የተላከልህን አሜን አሁን ለኛ ስሙን የተሸከመው የተላከልን መልአክ የተላከልን የእግዚአብሔር መልእክተኛ እግዚአብሔር ወልድ የእግዚአብሔር ልጅ ናዝሬቱ ኢየሱስ ነው እሱን ምን ማለት በጥንቃቄ በሉት ንገሩልኝ በጥንቃቄ ተከተለው ልብ ብለህ አድምጠው አረን ረዳዳ ጎበዝ ልብ ብለህ አድምጠው በሉት ልብ ብለሽም አድምጩ የሚናገረው ልብ ብለህ አድምጥ እና አታምጽበት ላይመች ይችላል ላይስማማ ይችላል ግን ታዘዘው አሜን ይሄ ነው መንገዱ በረከቱ ይሄ ነው መነሻው በኩራት መድረሻው ሰባቱ በረከቶች ትራንስፖርቱ ኢየሱስ አሜን የኔ ጸሎት አይደለም ያንተ መስጦታ መጠን አይደለም ኢየሱስ ነው ዛሬ እኮ ችግር የሆነብን ይሄ ነው አሁን እንዲህ እንደዛ እየተባለ ስም እየተለጠፈበት የሚነገረው ነገር አንዳንዴ ቅዱሳኑም እንዲፈራ የእግዚአብሔርን አቅርቦት እንዳያምንም የሆነበት ነገር አለ ምክንያቱም አንዳንዱ ቅዱሳን ጌታን ስለሚወድ ሰጠኝ አልሰጠኝ ብሎ አይደለም የሚኖረው ስለዚህ እንዲህ አይነት ሰዋዊ ቀመር ውስጥ መግባት ነፍሱም ሻትለው ግን እግዚአብሔር የተናገረው የቃሉ እውነት ግን እውነት ነው ዛሬ እግዚአብሔርን አስቀድማችሁ የለ እግዚአብሔር ይቀድምላችኋል እንደ ተሰጠን ደሞ አመታዊ ቃል ወደ አዲስ ደረጃ
ወደ አዲስ ገጽታ በሁሉ የህይወት ነገራችን እንሻገራለን። አሜን። መንገዱ ግን ማን ነው? ኢየሱስ። ይሄን ደግሜ ላምብላችሁና ጸልያለሁ። በደንብ ስሙኝ። የተመረጠውን የምድርህን ፍሬ በኩራት ወደ አምላክህ ወደ እግዚአብሔር ቤት አምጣ። እጆቻችሁን ከፍ አድርጉና አምጥቻለሁ በሉት። ጌታን አምጥቻለሁ፣ ደግሞ አመጣለሁ። ገና ጊዜን አመጣለሁ፣ ማለዳዬን አመጣለሁ፣ በፊት አንደበቴን አመጣለሁ፣ ስለ አንተ መሰክራለሁ፣ ህይወቴን አመጣለሁ። ጠቦቱን በእናቱ ወተት አትቀቅል። እጆች ከፍ ይበሉ። አማልክታዊ መንገድ፣ አዳማዊ መንገድ አትከተል። አምጥተሃል፣ በቃ አምጥተሃል። ጠቦቱን በእናቱ ወተት አትቀቅል። አማልክታዊ መንገድ ውስጥ አትግባ፣ አዳማዊ መንገድ ውስጥ አትግባ፣ አክሳሪ ጥበብ ውስጥ አትግባ። የሚያፋፋውን መቀቀያ አታድርገው። don't confuse your procedures። አንዳንዴ ጥበብ መስሎን የምናረጋቸው ነገሮች እጆች ከፍ ይበሉ። በዚህ በዌልዝ ክሪኤሽን ዙሪያ የሚያስተምሩ አንዳንድ ሰዎች፣ የዚህ ዓለም ሰዎች አዳማዊ ጥበብ ሲሰጡ ምን ይላሉ? pay yourself first ይላሉ። በመጀመሪያ ራስህን ክፈል ይላሉ። ምንም ነገር ከማድረግ በፊት፣ ምንም ወጪ ከማውጣት በፊት፣ የቤት ክራይ ከመክፈል ምንም ከማለት በፊት pay yourself first። ለመጦሪያ የሚሆን ነገር አስቀምጥ፣ አንተ ለነገ የምታስበውን ነገር ለመግዚያ አስቀምጥ ይሉሃል። ሴቭ ማድረግ መጽሐፍ ቅዱሳዊ ነው፣ ችግር የለው። ግን ተመልከቱ፣ pay yourself first። ማን ነው መጀመሪያ የሚሰጠው? አስቀድማችሁ በመጀመሪያ። አሁን ይሄ እኮ ጠቦት በወተት መቀቀል ማለት ነው። ለእግዚአብሔር ብትሰጠው ነው የምትፋፋልህ የነበረው ጠቦቱ። አሁን ግን when you pay yourself first እንዲጣፍጥልህ ጠቦቱና እንዲጣፍጡ እንዲመስልህ ነገሩ ወተቱን ወተቱን መቀቀያ ያረከው። ሌሎችም አዳማዊ ጥበቦች አሉ ማያዋጡ። አንተ ግን የአምላክን መንገድ ተከተል። እጆች ከፍ ይበሉ። ሃሌሉያ። በመንገድህ ይጠብቅህ ዘንድ ከፍ አድርጉ እጆቻችሁ። ደስ ይበላችሁ ወገኖቼ። በረከታችሁ ዋስትና ያለው መንገድ አለው። በረከታችሁ በሰው ቃል ላይ የተንጠለጠለ አይደለም። በረከታችሁ በአገልጋይ ቃል ላይ የተንጠለጠለ አይደለም። በረከታችሁ በምድር ሁኔታ ላይ የተንጠለጠለ አይደለም። በዘመን ሁኔታ ላይ የተንጠለጠለ አይደለም። በረከታችሁ እንድትከተሉት ከፊታችሁ ከወጣው መሲሐችሁ ጋር ካህናችሁ ጋር ያላችሁ መስተጋብር ነው አለ። በመንገድ ይጠብቅ ዘንድ ወያዛካችሁም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊትህ ተጠንቀቁ፣ ቃሉንም አድምጡ፣ ስሜን በርሱ ስለሆነ። ሃሌሉያ። እጆች ከፍ ይበሉ። በጥንቃቄ ተከተለው። የሚናገረውን ልብ ብለህ አድምጠው፣ አታምጽበት። በጌታ በኢየሱስ ስም ከጌታችን ከኢየሱስ ክርስቶስ ጋር ያለን መስተጋብር፣ መከተል፣ ማድመጥ፣ መታዘዝ በጌታ በኢየሱስ ስም የሰመረልን ይሁን። እጆች ከፍ ይበሉ። መንገዱ ይሄ ነው ወገኖች፣ መንገዱ ይሄ ነው። ከዚያ በኋላ በዚህ መንገድ እሱን በመከተል እሱን በማድመጥ እሱን በመታዘዝ መንገድ ሰባቱም የበኩራት በረከቶች ይመጣሉ። ሰባቱም የበኩራት በረከቶች ይመጣሉ። የእግዚአብሔር ጥበቃ በኢየሱስ ስም ይሆንላችኋል። በጠላቶቻችሁ ላይ እግዚአብሔር ይጣላችኋል። ጠላቶቻችሁን ይጣላችኋል። መለኮታዊ ምሪት ያደርግላችኋል። ሙሉ በረከት ይሰጣችኋል። ሞገስና መፈራት ያደርግላችኋል። የማያቋርጥ ድል ይሰጣችኋል። በእግዚአብሔር ወሰን ልክ፣ በእግዚአብሔር ድንበር ልክ ነፍሳትን ያወርሳል። በእግዚአብሔር ወሰን ልክ በጎነትን ያወርሳል። ተጽዕኖን ያወርሳል።
ሕይወትን ያወርሳል እጆች ከፍ ይበሉ በዚህ የጸሎት መንፈስ ሆነ እጆች ከፍ ይበሉ የምንወድህ የእስራኤል ቅዱስ የናዝሬቱ ኢየሱስ ከፍ አድርጉ እጆቻችሁ Hallelujah, Jesus. I give you glory, Jesus.